ያ ትምህርት ልብን የማይለውጥ ትምህርት፣ ያ ትምህርት ፍርሃትን እንጂ ፍቅርን የማያቅ ትምህርት፣ ያ ትምህርት ስራን መሰረት ያደረገ ትምህርት ነበር። የቱ ትምህርት? የብሉይ ኪዳኑ ትምህርት። ያኔ በባርነት የነበራችሁት እግዚአብሔርን ስለማታውቁት ነው። ያኔ በባርነት የነበራችሁት የጸጋውን ክብር ስላልቀመሳችሁ ነው። አሁን ግን እግዚአብሔርን ካወቃችሁና የጸጋውን ክብር ከቀመሳችሁ በኋላ እንዴት ድጋሚ ወደዛ ወደማይጠቅምና ወደ ደካማ ትምህርት ትመለሳላችሁ ይላል። አሁን እንኳን በዚህ ዘመን ያሉ የሕግ አስተማሪዎች ምን ይላሉ? ከእግዚአብሔር ጋር ያለህን ግንኙነት በእምነት ብቻ ሳይሆን በስራ ላይ ካልመሰረትከው ትበላለህ ይላሉ። ድሮ በኦልድ ቴስተመንት ኮዝ ኤንድ ኢፌክት ግንኙነት ነበር ከእግዚአብሔር ጋር የነበራቸው ሰዎች። በምክንያትና በውጤት መርህ ላይ የተመሰረተ ነበረ። ጥሩ ኮንክ ጥሩ፣ መጥፎ ኮንክ መጥፎ ታገኛለህ የሚል ትምህርት ነበረ። ያ የባርነት ነው። ያ የሕግ ትምህርት ነው። አሁን ግን ሌተስት ቨርዥን የሆነው ክራይስት መጥቷል። እሱም ግሬስ ይባላል። ሰው በራሱ ሃይማኖታዊ ስርዓት ወይም ደግሞ በራሱ የሞራል ጥረት በስራ ላይ የተመሰረተ ግንኙነት ከእግዚአብሔር ጋር መመስረት ከቻለ፣ ተቀባይነት ያለው ግንኙነት ከእግዚአብሔር ጋር ማድረግ ከቻለ፣ እንግዲያስ ኢየሱስ በከንቱ ሞታ። ያ ሞት ፊልም ብቻ ነው፣ በቀን ዝም ብሎ ድራማ ነው። ኢየሱስ ሲደመር ምንም ሁሉም ነገር ነው። ኢየሱስ ሲደመር ምንም የዘላለም ሕይወት ነው። ኢየሱስ ሲደመር ምንም የእግዚአብሔር ልጅነት ነው። ልጅ እያለ 10ን በሆዴ 5ን በጣቴ ስትል የነበረው ሆድ ውስጥ 10 ጣት ስላለ አይደለም፣ የማሰብ አቅም ስላልነበረ ነው። ልጅ እያለ ጠባቂ ይቆምልህ የነበረው ስለማትችል ነው። አትንካ፣ አትቅመስ፣ ተው ምናምን የሚል ሕግ በኤሌመንተሪ ሀሳቦች የተሞላ የአንደኛ ደረጃ ትምህርት ነው፣ ሀሳብ ነው። ያልሰራችሁ ቀን፣ የደከማችሁ ቀን፣ የወደቃችሁ ቀን አውጥቶ የሚጥላችሁ ዩዝ ኤንድ ስሮ የሆነ የህይወት መሪ ያለው አምላክ አይደለም ያላችሁ። ወዷችኋል፣ ደግሞ የወደዳችሁ ራሱን አሳልፎ በመስቀል በመስጠት ነው። በደንብ አርጋችሁ አሜን ባሉ። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። ልጅ የሚኖረው እስከ ሰራ ድረስ አይደለም። ከአባት ጋር ካለው ግንኙነት፣ ከተጋፈለው ዘር፣ ከተገኘበት ህይወት የተነሳ ነው። አንዳንድ ሰዎች ቆላ ወርጄ ደጋ ወጥቼ ቆሎ በልቼ ተረገሴን ሰንጥቄ ብዙ ጉዳይ አርጌ ተስካራ ውጥቼ ለፍቼ ጥሬ ውጥ ምናም ብዬ ከእግዚአብሔር ጋር በስራ ላይ የተመሰረተ ግንኙነት መሰርታለሁ ብላችሁ የምታስቡ ሰዎች ካላችሁ፣ ስራን መሰረት ያደረገ ግንኙነት ባሪያና ጌታ የሚመሰርቱት እንጂ አባትና ልጅ የሚመሰርቱት ጉዳይ አይደለም። ባሪያ ጌታውን የሚታዘዘው ከፍርሃት የተነሳ ነው። ልጅ ግን አባቱን የሚታዘዘው ከፍቅር የተነሳ ነው። ወራሹ ደግሞ የቱንም ያህል ባሪያው ላቡን ቢያፈስ፣ ወራሹ ግን ልጅ እንጂ ባሪያ አይደለም። ስለዚህ ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ቡንደስሊጋ ዛሬ ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 20 ድረስ ያለውን እንመለከታለን። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 20 ጀምሮ የገላትያ ሰዎችን የሚጠይቃቸው አንድ መሰረታዊ ጥያቄ አለ። ለምንድነው ነፃነትን በባርነት መለወጥ እንደፈለጉ ጳውሎስ ጥያቄ ጠይቃቸዋል። ጳውሎስ እነዚህ የገላትያ ሰዎች ለምን ነፃነትን በባርነት እንደለወጡ ግራ እንደገባውና በዚህ ምክንያት እንደተጨነቀ በቀጣዮቹ ምዕራፎች ላይ ቁጥሮች ላይ ሲናገር ትመለከታላችሁ። ወዳጆቼ ጳውሎስ ከዚህ ከገላትያ መጽሐፍ ምዕራፍ 4 ቁጥር 8 በፊት በነበሩት ምዕራፎችና ቁጥሮች ላይ ዋንኛ ዓላማው ወይም ጥረት ያደርግ የነበረው ሐሳባቸውን ለማሸነፍ ስለሆነ ጠንካራ የመከራከሪያ ነጥብ ያቀርብላቸዋል። አሁን ግን በገላትያ መጽሐፍ ምዕራፍ 4 ላይ የጳውሎስ ዋንኛ ዓላማ ሐሳባቸውን ማሸነፍ ሳይሆን ልባቸው መማረክ ስለሆነ በፍቅርና በትህትና ልቡን በማፍሰስ ከእግዚአብሔር ጸጋ እንዳይጎሉና ከጸጋው እውነት እንዳያፈገፍጉ በትህትና በከፍተኛ ሁኔታ ይማጸናቸዋል። ከዚህ የጳውሎስ ሁኔታ ስትመለከቱ የምትገነዘቡት ነገር ምንድነው? በመጀመሪያዎቹ 3 ምዕራፍ የምትመለከቱት የሃይማኖት ምሁር የሆነውን ጳውሎስን ነው። በመጀመሪያዎቹ 3 ምዕራፎች የምትመለከቱት የእምነት ጠበቃ የሆነውን ጳውሎስ ነው። በገላትያ መጽሐፍ ምዕራፍ 4 ላይ ግን የምትመለከቱት ሰው የሆነውን ጳውሎስ፣ መጋቢ የሆነውን ጳውሎስ፣ ፍቅር የሆነውን ጳውሎስ ደግሞ ገላትያ መጽሐፍ ምዕራፍ 4 ላይ መጥቶ ይነግራቸዋል። ምክንያቱም ሰዎችን ወደምትፈልጉት እውነት ለማምጣት በጠንካራ የመከራከሪያ ሐሳባቸው ማሸነፍ ብቻ ሳይሆን ልባቸው መንካት፣ ልባቸው ማሸነፍ፣ ልባቸው ማግኘት ይጠይቃል። ከጳውሎስ ደብዳቤ የምትረዱት ነገር ምንድነው ካላችሁ በተለይ ስለ እውነተኛ ወንጌል ብቻ ሳይሆን ስለምናገለግላቸው ሰዎች ጥልቅ የሆነ ውስጣዊነት ሊኖረን እንደሚገባ ከጳውሎስ ትረዳላችሁ።
በአብዛኛው ኢትዮጵያ ውስጥ ወንጌል የሚያስተምሩ ሰዎች ሐሳባቸው ያሸንፍ እንጂ የሰው ልብ ስለመንካታቸውና ስላለመንካታቸው ጉዳያቸው አይደለም። ሰው ፍቃዱን፣ ዕውቀቱን፣ አቅሙን ሊሰጣችሁ የሚችለው ጭንቅላቱን ስለነካችሁት ብቻ ሳይሆን ልቡን በፍቅር እስከማረካችሁ ድረስ ብቻ እንደሆነ መገንዘብ በጣም አስፈላጊ ነው። ስለዚህ በገላትያ መጽሐፍ ምዕራፍ 4 ላይ የምትመለከቱት ሰው የሆነውን ጳውሎስ ታዩታላችሁ። መጋቢ የሆነውን ጳውሎስ ታዩታላችሁ። ሩሩ የሆነውን ጳውሎስ፣ ደግ የሆነውን ጳውሎስ፣ ለሰው የሚጨነቅ ለሰው ምጥ የሚይዘውን ጳውሎስ፣ እንደ ወንድ የምታውቁት ጳውሎስ እንደ ሴት ሲያወራ በተለይም እንደ እናት ምጥ ይዞኛል ብሎ የሚናገርበት ክፍል ላይ ደርሰናል ማለት ነው። የምትጽፉ ሰዎች የመጀመሪያዎቹ የምንመለከታቸው ሁለቱን ቁጥሮች ነው። ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ያለውን የመጀመሪያውን ክፍል እንመለከታለን። የምትጽፉ ሰዎች የዛሬው ርዕሳችን ባሪያ መሆን ትፈልጋለህ ወይ የሚል እንደሆነ እንዳትዘነጉ እፈልጋለሁ። በገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ድረስ ባለው ጳውሎስ ሲናገር እንደዚህ ይላል። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደዚያ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ከእንግዲህ በኋላ እንደገና ባሪያ መሆን ትፈልጋላችሁ ብሎ ጳውሎስ የገላትያ ሰዎችን ይጠይቃቸዋል። ወዳጆቼ ሐዋርያ ጳውሎስ በዚህ ቦታ የሚናገረው አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት የነበራቸውን ሕይወት በማስታወስ ነው። አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት በባህሪያቸው አማልክት ላልሆኑ ያገለግሉና ይገዙ እንደነበረ ያስታውሳቸዋል። በጣም በሚገርማችሁ ሁኔታ ግን አሁን እግዚአብሔርን ካወቁና በተለይም ደግሞ የጸጋውን ወንጌል ከቀመሱ በኋላ ድጋሚ በባርነት መያዛቸው ጳውሎስን እጅግ እንዳስገረመው በዚህ ምዕራፍ 4 ላይ ታገኛላችሁ። ይሄ ማለት ምን ማለት ነው? እግዚአብሔርን ከማወቃቸው በፊት በባህሪያቸው አማልክት ላልሆኑ ለነዛ ባሪያ ነበሩ። ስለዚህ እነዚህ ሰዎች ከባርነት ወደ ልጅነት መጡና እንደገና ወደ ባርነት ተመለሱ። ስለዚህ ይሄ ጉዳይ ጳውሎስን እጅግ እንዳስደነቀው በገላትያ መጽሐፍ ምዕራፍ 4 ላይ ታገኛላችሁ። ወዳጆቼ በዚህ ቦታ የምትመለከቱት ጳውሎስ የተናገረው በቁጥር 8ና 9 ላይ እጅግ በጣም ወሳኝና አስፈላጊ ነጥብ ይናገራል። እንደዚህ ይላል፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል ብሎ ይናገራል። ይሄ በጣም የሚደንቅ ነገር ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል ይላል። በዚህ ቦታ እንድታሰምሩበት መጽሐፍ ቅዱሳችሁ ላይ የምፈልገው ይልቁንም ደግሞ በእግዚአብሔር ታውቃችኋል የሚለው ላይ እንድታሰምሩበት ፈልጋለሁ። ይህ በጣም አስፈላጊና ዋና የሆነ ሐሳብ ነው። ምክንያቱም ደግሞ እግዚአብሔርን ከማወቅ የሚበልጠው በእግዚአብሔር መታወቅ ስለሆነ ነው። ትርጉሙ ተቀባይነት ያለው ግንኙነት ነበራችሁ ማለት ነው። ከቶ አላውቃችሁም የሚለውን አስፈሪ የፍርድ ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 7 ከቁጥር 21 እስከ 23 እናስታውሳለን። ስለዚህ በዚህ ቦታ የሚናገረው እግዚአብሔርን ማወቃቸውን ብቻ ሳይሆን በእግዚአብሔር መታወቃቸውን ነው። ከእግዚአብሔር ጋር ተቀባይነት ያለው ግንኙነት ጀምረው እንደነበረ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ወዳጆቼ በጣም አስፈላጊውና ዋናው ጉዳይ እኔና እናንተ እግዚአብሔርን ማወቃችን ሳይሆን በእግዚአብሔር መታወቃችን ነው። ስንቶቻችሁ ናችሁ ሮናልዶ የምታውቁ? ስንቶቻችሁስ ነው ሮናልዶ የሚያውቃችሁ? ትራምፕን የምታውቁ ሰዎች ብዬ ብላችሁ ሁላችሁም ታነሳላችሁ። እናንተን ያውቃችኋል የሚለው ግን ልዩነት ነው። እናንተን ያውቃችኋል የሚለው ግን ክብር ነው። እናንተን ያውቃችኋል የሚለው ግን ሲሪየስ ጉዳይ ነው። ስለዚህ እግዚአብሔርን ማወቃችሁ ሳይሆን የሚገርመው በእግዚአብሔር መታወቃችሁ። ይሄን ዩኒቨርስ የፈጠረ ዓለማትን በቃሉ የደገፈ ሁሉን ሳያልፍ በሰልፍ የሚያሳልፈው እግዚአብሔር በእግዚአብሔር ታውቃችኋል አለ። ይሄን የሚሰማ ሰው ካለ ቃሉ እያለ ያለው እንደዚህ ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያ ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል ብቻ አይደለም፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል። ደስ አይላችሁም ወይ? በእግዚአብሔር ታውቃችኋል ስትባሉ አንድ ሰው እልል አይልም ወይ? በእግዚአብሔር ታውቃል ሲባል ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ታውቃችኋል የሚለው ትርጉሙ ምን ማለት ነው ብላችሁ ስትጠይቁ ተቀባይነት ያለው ግንኙነት መስርታችኋል። በክርስቶስ ኢየሱስ አማካኝነት በእግዚአብሔር ፊት ሞገስና ተቀባይነት አግኝታችኋል።
በማመናችሁ ብቻ ሙሉ ክርስቲያን ሆናችኋል። ከባርነት ወጣችኋል። ዕዳችሁ ተሰርዟል። በሕይወት መዝገብ ላይ ተጽፋችኋል። እግዚአብሔር በስም በአድራሻ በቦታ ባላችሁበት ሁኔታ ያውቃችኋል። ከዚህ ሁሉ ቢሊየን ሕዝብ መካከል አልታወቅም ብለን እንዳትፈራ። ምናልባት አንተ እዚህ ቸርች ሆነ ላላቅ እችላለሁ፣ ስምህን አድራሻ ላላውቅ እችላለሁ። እዚህ ቸርች ነው ወይ ልልህ እችላለሁ። ይሄ በኢየሱስ ያመነ ሁሉ ግን ወደ እግዚአብሔር መንግሥት ሲሰበሰብ በስም እየጠራ ለእያንዳንዱ የሰማኝ ሰው ካለ በደንብ አድርጎ አሜን ይላል። አሜን ናችሁ ወይ? እሺ። እና ጳውሎስ እንደዚህ ይላል። ስለዚህ አሁን ግን እግዚአብሔርን አውቃችሁታል አለ። ስለዚህ ጳውሎስ እየገረመው ያለው ነገር ምንድነው? ቀጥሎ ሲናገር ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ይናገራል። እንዴት ትመለሳላችሁ? ያኔ በባርነት የነበራችሁት እግዚአብሔርን ስለማታውቁት ነው። ያኔ በባርነት የነበራችሁት የጸጋውን ክብር ስላልቀመሳችሁ ነው። አሁን ግን እግዚአብሔርን ካወቃችሁና የጸጋውን ክብር ከቀመሳችሁ በኋላ እንዴት ድጋሚ ወደዛ ወደማይጠቅምና ወደ ደካማ ትምህርት ትመለሳላችሁ ይላል። ያ ትምህርት ልብን የማይለውጥ ትምህርት፣ ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት፣ ያ ትምህርት ስራን መሰረት ያደረገ ትምህርት ነበር። የቱ ትምህርት? የብሉይ ኪዳኑ ትምህርት። ያ በሲና ተራራ የተሰጠው ሕግ፣ ያ የሙሴ ትምህርት ልብን የማይለውጥ ትምህርት ነበረ። ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት ነበረ። ያ ትምህርት ወዳጆቼ ስራን መሰረት ያደረገ ትምህርት ነበረ። የዛሬው ትምህርት ዋነኛ ሐሳብ እዚህ ጋር ነው። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። ልጅ የሚኖረው እስከ ሰራ ድረስ አይደለም። ከአባት ጋር ካለው ግንኙነት ከተጋፈለው ዘር ከተገኘበት ህይወት የተነሳ ነው። ስለዚህ ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት እመሰርታለሁ የምትሉ ሰዎች ስራን መሰረት ያደረገ ግንኙነት ባሪያና ጌታ የሚመሰርቱት እንጂ አባትና ልጅ የሚመሰርቱት ጉዳይ አይደለም። ባሪያ ጌታውን የሚታዘዘው ከፍርሃት የተነሳ ነው። ልጅ ግን አባቱን የሚታዘዘው ከፍቅር የተነሳ ነው። ወራሹ ደግሞ የቱንም ያህል ባሪያው ላቡን ቢያፈስ ወራሹ ግን ልጅ እንጂ ባሪያ አይደለም። ስለዚህ ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ቡንደስሊጋ ማለት ነው። ይሰማሉ ወይ? አንዳንድ ሰዎች ቆላ ወርጄ ደጋ ወጥቼ ቆሎ በልቼ ተረገሴን ሰንጥቄ ብዙ ጉዳይ አርጌ ተስካራ ውጥቼ ለፍቼ ጥሬ ውጥ ምናምን ብዬ ከእግዚአብሔር ጋር በስራ ላይ የተመሰረተ ግንኙነት እመሰርታለሁ ብላችሁ የምታስቡ ሰዎች ካላችሁ ሰው በስራ ላይ የተመሰረተ ግንኙነት የሚመሰርተው በጌታና በባሪያ መካከል እንጂ በአባትና በልጅ መካከል እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። ያልሰራችሁ ቀን፣ የደከማችሁ ቀን፣ የወደቃችሁ ቀን አውጥቶ የሚጥላችሁ ዩሴንድ ስሮ የሆነ የህይወት መሪ ያለው አምላክ አይደለም ያላችሁ። ወዷችኋል። ደግሞ የወደዳችሁ ራሱን አሳልፎ በመስቀል በመስጠት ነው። በደንብ አድርጋችሁ አሜን በሉ። ስለዚህ ከጸጋ እንዲሁ በነፃ ከሆነ ልጁን በመስጠት በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዲኖረው ብቻ አይደለም እንዳይጠፋ ዓለሙን እንዲወዷል ተብሎ እግዚአብሔር ቃል ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ወደ ቡንደስሊጋ ማለት ነው። ወይ ደግሞ ከፕሪሚየር ሊግ ኢጣሊያን ሴሪያ እንደሚሄድ በለው። ሁለተኛ ዲቪዚዮን እንዴት ትወርዳለህ አንተ? ለዚህ ነው በገላትያ መጽሐፍ ምዕራፍ 4 ላይ ቁጥር 7 ላይ ሲናገር ጳውሎስ የሚናገረው 6 እና 7 ላይ ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ትዝ ይላችኋል። ሮማዊ አባት ልጁ በ17ኛው ዓመት በመጋቢት ወር ለኃላፊነትና ለወራሽነት እንደሚበቃ ለማረጋገጥ የልጅነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለምንድነው ኢየሱስን ልብስ አድርጎ እግዚአብሔር አብ ያለበሰን? መንግስቱን እንወርስ ዘንድ ለወራሽነትና ለልጅነት እንደበቃን ማሳያ ይሆን ዘንድ ነው። አሁን እንኳን በዚህ ዘመን ያሉ የሕግ አስተማሪዎች ምን ይላሉ? ከእግዚአብሔር ጋር ያለህን ግንኙነት በእምነት ብቻ ሳይሆን በስራ ላይ ካልመሰረትከው ትበላለህ ይላሉ። እንዳይመስልህ ከልጅነት ወደ ባርነት ሊያወርዱክ ነው። በእምነት ብቻ ሙሉ ክርስቲያን
በእምነት ብቻ ወዳጆቼ ከዛሬ 30-40 ዓመት በኢትዮጵያ ውስጥ ኢንተርኔትና ሶሻል ሚዲያ አልነበረም። ሰዎች ስልክ ለመደወል ቴሌ ነበር የሚሄዱት፣ በማዞሪያ ነበር የሚደውሉት። አሁን ስማርት ፎን በበዛበት ዘመን፣ ኢንተርኔት ሁሉን ነገር እጅግ ላይ ባመጣበት ዘመን አይ እኔ ቴሌ ሄጄ በማዞሪያ ደውዬ አገኛለሁ ብለህ ካልክ ሞኝ ነህ። ይሄ በጣም የሚያስገርም ጉዳይ ነው። እየተባለ ያለው እንደዚህ ነው። ድሮ በኦልድ ቴስተመንት the cause and effect ግንኙነት ነበር ከእግዚአብሔር ጋር የነበራቸው ሰዎች በምክንያትና በውጤት መርህ ላይ የተመሰረተ ነበር። ጥሩ ኮንክ ጥሩ፣ መጥፎ ኮንክ መጥፎ ታገኛለህ የሚል ትምህርት ነበረ። ያ የባርነት ነው፣ ያ የህግ ትምህርት ነው። አሁን ግን the latest version የሆነው ክራይስት መጥቷል። እሱም ግሬስ ይባላል። አሜን ባል በደንብ አድርገህ እና የምትጽፉ ሰዎች እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው በሉ። እስከ ሰራ ድረስ ብቻ የሚኖረው ባሪያ ብቻ። ልጅ ነኝ ካልክ ከአባት ጋር ያለ ግንኙነት ስራ ላይ አይደለ የተመሰረተው። በኮዝ ኤንድ ኢፌክት ላይ የተመሰረተ ግንኙነት ከእግዚአብሔር ጋር እንደሌለን ታስታውሳላችሁ። ባለፈው ሳምንት ተናግሬያለሁ። አንድ ሰው 2 ልጆች ነበሩት። ከዛ ድርሻውን ተቀብሎ ሩቅ ሀገር ሄዳል። እንደፈለገ ደነሰ ብቻ አይደለም የሚለው ከሴተኛ አዳሪ ጋር አጠፋ። ልጁ በዘው ሆን ብሎ እንዳደረገ የምታውቁት ለማጥፋት እንዲመቸው አድርጎ ነው ሩቅ ሀገር ሄደው። እዛው አካባቢ ቢሆን ላጠፋፋ ይመቸው። የሚያውቁት ሰዎች አሉ። የማያውቁት ሀገር ሄዶ ነው ልጁ ወደፊትም ወደ ኋላም እንደፈለገው የደነሰው። ደንሶ ሲጨርስ ገንዘቡን ጨርሶ ሲጨርስ መጨረሻ ላይ ወደ አባቴ ቤት እመለሳለሁ። አባትየው ከሩቅ አየዋለ። እኔም ማቀው ለእግር ጫማ፣ ለጣት ቀለበት፣ ለሰውነት ልብስ ማቀው አጥፍቶ ለመጣ ልጅ ሳይሆን ተመርቆ ለመጣ ልጅ ነው። ከአባት ጋር ያላቸው ግንኙነት the cause and effect መርህ ላይ የተመሰረተ አይደለም። ሙሉ በሙሉ ከእግዚአብሔር ዘንድ ሞገስና ተቀባይነትን ማግኘት ሙሉ በሙሉ ምክንያቱ በራሱ በእግዚአብሔር ውስጥ እንጂ ከእናንተ ጋር ምንም ግንኙነት የለውም። እንደዛ ከሆነ ተመልሳችኋል። እንደገዛ ከሆነ ወደ ባርነት ተመልሳችኋል። ታዲያ ወደዛም ወደማይጠቅም ነው ወደ ደካማ ትምህርት እንዴት ትመለሳላችኋል? በነገራችን ላይ የሙሴ ሕግ የሰዎችን ልብ ባለመለወጥ ተፈትሾ የወደቀ ነው። በቃ ይታወቃል። በቃ የሙሴ ሕግ የሰዎችን ልብ ሊቀይረው አልቻለም። ሰዎቹ ሕጉን እያነበቡ እጃቸው ደም ያፈሳል። ሰዎቹ ሕጉን እያነበቡ አሳደው ይገላሉ። ድንጋይ አንስተው በሁለት ቦታ ለመሰጠቅ ችግር የለባቸው። ከእግዚአብሔር ጋር ያላችሁ ግንኙነት እናንተ ለእግዚአብሔር በምትሰሩት ላይ ሳይሆን እግዚአብሔር ለእናንተ በሰራው ላይ ነው የሚመሰረተው። ከእግዚአብሔር ጋር ያለኝን ግንኙነት በስራ ላይ መሰረተዋለሁ ያልክ ቀን ከልጅነት ወደ ባሪያነት እንደወረድክ ወቅ። ደግሞ ወራሽ ሊሆን የሚችለው ባሪያ አይደለም ልጅ ነው። አለቀ። ባለፈው ነግሬያለሁ። የቱንም ያህል አንተ ጥሩ ብትሆን ጸባይኛ ብትሆን የኔን አባት ንብረት አትወርስም። የጸባይ ዋንጫ ትበላ ይሆናል እንጂ ከቁጥር 10 እስከ 11 ጻፉ። ከቁጥር 10 እስከ 11 እና ጳውሎስ ይላል ከ10 እስከ 11። በመቀጠል ሐዋርያ ጳውሎስ ለገላትያ ሰዎች ሲጽፍላቸው እንደዚህ ይላል። ልዩ የሆኑ ቀኖችን፣ ወራቶችን፣ ወቅቶችና ዓመታትን ታከብራላችሁ። ስለናንተ በከንቱ የደከምኩ እየመሰለኝ ይፈራላችኋል ይላል። አሁን ምንድነው እያደረገ ያሉት? ይኸውላችሁ ከኢየሩሳሌም የመጡ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ገብተው በዓላትን ማክበር፣ የሃይማኖታዊ ስርዓቶችን መፈጸም ወደ መንፈሳዊነት ይመራል የሚል ትምህርት እያስተማሩ ህዝቡን አስተውታል። በቃ ህዝቡ በኢየሱስ ካመኑ በኋላ ነገር ግን ከኢየሩሳሌም ከያዕቆብ ዘንድ ህጋዊ ወኪልነት ወይም ውክልና አለን ብሎ የሚሉ ሰዎች መጥተው በዓላትን ማክበር፣ ቀናትን፣ ወራትን፣ ወቅትን፣ ዓመታትን ካከበራችሁ መንፈሳዊያን ትሆነ ወደዛ ይመሯቸዋል ብለው ማስተማር ጀምረዋል። ጳውሎስ ምንድነው እያለው? በባለፈው ሳምንት ትምህርታችን ትላችኋል። ይሄ ጉዳይ ቢሲ ኦፍ ዘ ዩኒቨርስ ነው። ምን ማለት ነው? እንደ አንደኛ ደረጃ በኤሌመንታሪ ሐሳቦች የተሞላ የአንደኛ ደረጃ ሐሳብ ነው የሚለው ህግ። በኤሌመንታሪ ሐሳቦች የተሞላ የአንደኛ ደረጃ ትምህርት ነው፣ ሐሳብ ነው። ምን ማለት ነው? ልጅ እያለ 10ን በሆዴ 5ን በጣቴ ስትል የነበረው ሆድ ውስጥ 10 ጣት ስላለ አይደለም፣ የማሰብ አቅም ስላልነበረ ነው። ልጅ እያለ ጠባቂ ይቆምልህ የነበረው ስለማትችል ነው። አትንካ፣ አትቅመስ፣ ተው ምናምን የሚል ህጉ ወላጅ እስኪመጣ ድረስ ሞግዚት ሆኖ እንዳገለገለ ባለፈው ሳምንት ተነጋግረናል። እና ሰዎቹ መጥተው ምን አድርገዋል? ቀናትን፣ ወራትን፣ በዓላትን ማክበር ወደ መንፈሳዊነት ይመራል ብለው እያስተማሩ ህዝቡን አስተዋል። ጳውሎስ ገርሞታል። ወዳጆቼ አንድ ነገር እንድታውቁ ፈልጋለሁ። ህጋዊነት ወይም የሃይማኖት ስርዓት ወይም በዓላትን ማክበር ትኩረታችሁን በእግዚአብሔር ላይ ሳይሆን ለእግዚአብሔር በምታረጉት ነገር ላይ እንደሚያደርጉ ወቁ። በዓላት የሰዎችን ትኩረት በእግዚአብሔር ላይ ሳይሆን ለእግዚአብሔር በሚያረጉት ነገር ላይ ያደርጋሉ።
ምን ያልኩ ያለው ሃይማኖታዊ ስርዓት ትኩረትን እግዚአብሔር ላይ ሳይሆን ለእግዚአብሔር የምታረገው ነገር ላይ ነው የሚያረጋው። በቃ እሱ ነው አሁን ትልቁ ችግር እሱ ነው። ትኩረትን የሚያረጋው እግዚአብሔር ላይ ሳይሆን ለእግዚአብሔር በምታረገው ነገር ላይ ነው። ስለዚህ ጳውሎስ ያ ሁሉ ድካሜ ያ ሁሉ ልፋቴ ከንቱ እንደሆነ እፈራላችኋለሁ አለ። ለምን? ሰው በኢየሱስ ክርስቶስ ባደረገው ኢየሱስ በሰራው በኢየሱስ አማካኝነት በእግዚአብሔር ዘንድ ተቀባይነትና ሞገስ ማግኘት እየቻለ ወደ ሕግ ከተመለሰ ወንጌልን ከንቱ ማድረጉ ነው። ታዲያ ሰው በራሱ ሃይማኖታዊ ስርዓት ወይም ደግሞ በራሱ የሞራል ጥረት በስራ ላይ የተመሰረተ ግንኙነት ከእግዚአብሔር ጋር መመስረት ከቻለ ተቀባይነት ያለው ግንኙነት ከእግዚአብሔር ጋር ማድረግ ከቻለ እንኪያስ ኢየሱስ በከንቱ ሞታ። እንኪያስ ኢየሱስ ክርስቶስ የሞተው ያ ሞት ፊልም ብቻ ነው፣ በቃ ዝም ብሎ ድራማ ነው። ወዳጆቼ የምትጽፉ ሰዎች እኔ ነኝ ኢየሱስ ሲደመር ምንም ሁሉም ነገር ነው። ኢየሱስ ሲደመር ምንም ሁሉም ነገር ነው። ኢየሱስ ሲደመር ምንም የዘላለም ሕይወት ነው። ኢየሱስ ሲደመር ምንም የእግዚአብሔር ልጅነት ነው። ወይኔ ኢየሱስ ሲደመር ምንም የዘላለም ሕይወት ነው። ኢየሱስ ላይ የሚጎድል ወዳጆቼ የኢየሱስ የሆነ ሰው ሁሉ አለው። ለምን? ኢየሱስ ላይ ምንም የምትጨምረው ነገር የለም። እንኪያስ ሰው ወደ ሕግ ስራ የሚመለስ ከሆነ ወንጌልን ከንቱ ማድረጉ ነው። ከዛ ቁጥር 12 ሲናገር እንደዚህ ይላል፣ ወንድሞቼ ሆይ እለምናችኋለሁ እኔ እናንተን እንደመሰልኩ እናንተ ምን የምሰሉ እናንተ አንዳች አልበደላችሁኝም ይላል አይደል? ወንድሞቼ ሆይ እለምናችኋለሁ እኔ እናንተን እንደመሰልኩ እናንተ ምን የምሰሉ እናንተ አንዳች አልበደላችሁኝም ይላል። ስለ በዓላት ሳስብ ያ ሕፃን ልጅ ትዝ ይለኛል። 2 ዓሣና 5 እንጀራ ይዞ ኢየሱስ ሲያስተምር እናቱ ለምሳው ለራት ቋጥራለታለች። ኢየሱስ ሲያስተምር ኢየሱስን እያየ ምሳውን ሳይበላ የመሸበት ልጅ። ኢየሱስ ሲገባ ትኩረት የሚሆነው ኢየሱስ ላይ ነው የሚሆነው። አቤት ፍርፍሩም ፍትፍቱም አይደለም፣ የእጁ ሳይሆን ልጁ ይሆናል። እና ሃይማኖታዊ ስርዓት ትኩረትን ኢየሱስ ላይ ሳይሆን ለኢየሱስ የምታረገው ነገር ላይ እንድታረግ ያደርጋል። ከዛ ጳውሎስ እንደዚህ ይላል፣ ወንድሞቼ እለምናችኋለሁ እኔ እናንተ እንደመሰልኩ እናንተ ደግሞ እኔን ምሰሉ ይላል። ወዳጆቼ ሐዋርያው ጳውሎስ ከገላትያ መጽሐፍ ምዕራፍ 4 ከቁጥር 12 እስከ 20 ድረስ በጠንካራ የፍቅር ቃላት ይጽፍላቸዋል። ወዳጆቼ ጳውሎስ ልቡን በማፍሰስ በውስጡ ያለውን ጥልቅ ፍቅርና ሐሳቢነቱን በመግለጽ ከጸጋው ወንጌል እንዳይወድቁ አጥብቆ ይማጸናቸዋል። ለምንድን ነው ይሄንን ብዬ የምላችሁ ተደጋጋሚ ጊዜ መሰላችሁ? በገላትያ መጽሐፍ ምዕራፍ 4 ላይ ወዳጆቼ እንዳትረሱ ጳውሎስ በስድስቱ የገላትያ መጽሐፍ ምዕራፎች በምዕራፍ 1 እና 2 ሐዋርያነቱን የተከላከለው፣ በምዕራፍ 3 እና 4 ትምህርቱን የተከላከለው፣ በምዕራፍ 5 እና 6 ቅድስናን የተከላከለው። ስለዚህ ሁለት ምዕራፍ እያደረገ ነው መልእክቱን የጻፈላቸው። አራተኛው ምዕራፍ ላይ ጳውሎስ በጠንካራ የፍቅር ቃላት ይጽፍላቸዋል። ለምን? ሰው እንደምታስቡለት ካላወቀ የምትነግሩትን ነገር ስሜት ላይ ሰጠው ይችላል፣ ግድ ላይ ነው ይችላል። ሰው እንደምትወዱት ከተሰማው የምትነግሩትን ነገር የመቀበል አፒታይቱ ይከፈታል። እንደምትጠሉት ከተሰማው አንድ ጥያቄ ልጠይቃችሁ፣ እንደሚጠላችሁ የሚሰማችሁ ሰው ቢመክራችሁ ነው ደስ የሚላችሁ ወይስ እንደሚወዳችሁ የሚሰማችሁ ሰው ነው? ለመስማት የሚቀላችሁ እንደሚወዳችሁ የሚሰማችሁ ሰው ነው። አቤት። ስለዚህ ጳውሎስ በዚህ ቦታ በጠንካራ የፍቅር ቃል ይጽፍላቸዋል። ወንድሞቼ ሆይ እለምናችኋለሁ ብሎ ሲል የገላትያ ቤተክርስቲያናት አማኞች እርሱ ለነሱ ያለውን ፍቅር እንዲያውቁለት ፈልጓል። እለምናችኋለሁ የሚለው ቃል በፍቅር የተሞላ ቃል እንደሆነ ያስታውቃል። በዚህ ቦታ ገላትያ መጽሐፍ ምዕራፍ 4 ቁጥር 12 ላይ እኔ እናንተን እንደመሰልኩ ብሎ ይናገራል። ጳውሎስ እኔ እናንተን እንደመሰልኩ ብሎ ሲል ልክ እርሱም እንደነርሱ ያኔ በሕጋዊነት ስር በነበረ ጊዜ በእግዚአብሔር ዘንድ ተቀባይነት ለማግኘት ጥረት ያደርግ እንደነበር ያመለክታል። እኔ እናንተን እንደመሰልኩ አሁን እናንተ በእግዚአብሔር ዘንድ ተቀባይነት ለማግኘት ከሕጋዊነት ስር ገብታችሁ ከፍተኛ ጥረት እንደምታረጉት እኔም ያኔ ከፍተኛ ጥረት አደረግ ነበር። እንደውም ደብዳቤ ሁሉ ተቀብዬ አሳድ ነበር፣ ብዙዎችን በጣም ለሃይማኖቴ እቀና ነበረ ብሎ ጳውሎስ ይናገራል። እኔ እናንተን እንደመሰልኩ ብሎ የሚለው ከሕጋዊነት ስር በመሆን በእግዚአብሔር ዘንድ ተቀባይነት ለማግኘት ያደርግ የነበረውን ጥረት የሚናገር ሐሳብ ነው። ከዛ ቀጥሎ ሲናገር እንደዚህ ይላል፣ እኔ እናንተን እንደመሰልኩ እናንተ ደግሞ እኔን ምሰሉ ብሎ ይናገራል። ጳውሎስ እኔን ምሰሉ ብሎ ሲናገር እርሱ ለአይሁድ ሕግ ያልተገዛ ክርስቲያን መሆኑን እና ይሄን አቋሙን እንዲከተሉለት ጥሪ ያቀርብላቸዋል።
ያኔ ልክ እንደናንተ ከሕጋዊነት ስር በመሆን እኔም እንደናንተ በእግዚአብሔር ዘንድ ተቀባይነት ለማግኘት እጥር ነበር። ከልጅነቴ ጀምሬ ራሴን ሰጥቼ ለሃይማኖት ቀና ነበር። አሁን ክርስቲያን ነኝ። ምን አይነት ክርስቲያን ነኝ ሲባል ደግሞ ለአይሁድ ሕግ ያልተገዛ ክርስቲያን ነኝ። አሁን ደግሞ እናንተ እኔን ምሰሉ። በምን መልኩ ነው እኔን የምትመስሉት? ለአይሁድ ሕግ ባለመገዛት ይሄን አቋም እንድትከተሉ ይላል። ከዛ ቀጥሎ ሲናገር እናንተ አንዳች አልጎዳችሁኝም አልበደላችሁኝም ብሎ ይናገራል። እኔን ተመልከቱ። አልበደላችሁኝም አልጎዳችሁኝም ሲል ጳውሎስ ምን እያለ ነው ካላችሁ፣ በቀደሙት ምዕራፎችና ቁጥሮች ጠንካራ ቃላት ተናግሯል። ጠንካራ ቃላት የተናገራቸው ግን በግለሰባዊ ጉዳት ስሜት እንዳልሆነ እንዲረዱ ይፈልጋል። ምዕራፍ 3 ሲጀመር ትዝ ይላችኋል። ገላትያ መጽሐፍ ማለት የጳውሎስን ጥልቅ ስሜትና ብስጭት የምታነቡበት መጽሐፍ ነው። እናንተ ሞኞች የገላትያ ሰዎች ሆይ አዚም ያደረገባችሁ ማን ነው? መተት ያደረገባችሁ ማን ነው? እያለ ጠንካራ ቃላት ተናግሯል። ገላትያን እኮ ሲጽፈው ታውቃላችሁ፣ በመጀመሪያዎቹ ቁጥሮች ላይ ሰላምታ ሁሉ በአግባቡ አያቀርብላቸውም። በጣም ነው ዲስአፖይንት ያደረጉት። እና በእንደዚህ አይነት ጠንካራ ቃላት የተናገርኳችሁ ከግላዊ ጉዳት የተነሳ አይደለም፣ ከግለሰብ ጉዳት ስሜት በመነሳት አንዳች አልበደላችሁኝም፣ ከእናንተ የቀረብኝ ነገር የለም ብሎ ይናገራቸዋል ወዳጆቼ። ከዛ ቁጥር 13 እና 14 እንደዚህ ይላል። 13 እና 14 እንደምታውቁት በመጀመሪያ ወንጌል ለእናንተ የሰበኩላችሁ በሕመም ምክንያት ነበር ብሎ ይላቸዋል። በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ቢሆንባችሁም እንኳን አልሰለቻችሁኝ ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ ብሎ ይላል። በዚህ ቦታ ቅድም እንደነገርኳችሁ ከቁጥር 8 እስከ 20 የምትመለከቱት መጋቢውን ጳውሎስ፣ ሰው የሆነውን ጳውሎስ፣ ፍቅር የሆነውን ጳውሎስ ነው የሚያወራው። በተለይ ደግሞ ከቁጥር 8 እስከ 20 ያለውን መግለጽ ከፈለጋችሁ የጳውሎስ የግሉ ይግባኝ ማለት ይቻላል። የግሉ ይግባኝ ማለት ይቻላል። ወዳጆቼ ጳውሎስ የገላትያ ሰዎችን ሲያስታውሳቸው እናንተ እንደምታውቁት ብሎ ይጀምራል። በመጀመሪያ ጊዜ ወንጌልን ለእናንተ የሰበኩት በሕመም ምክንያት ነው ብሎ ይላል። ሐዋርያው ጳውሎስ በመጀመሪያው የወንጌል ጉዞ ወቅት በገጠመው ሕመም አማካኝነት ወደ ገላትያ ለመሄድ ተገዶ ነበር። ወዳጆቼ በአይሁዳውያንና በአሕዛብ ዘንድ አካላዊ ድካም ወይም ደግሞ ሕመም የመለኮታዊ ቅሬታ ወይም ደግሞ ቁጣ ምልክት ተደርጎ ይወሰድ ነበር። ነገር ግን እነዚህ ሰዎች ጳውሎስ ከአካላዊ ድካም ወይም ሕመም ጋር ወደ እነሱ ቢሄድም በዛን ዘመን እንደዚህ አይነት ሕመም ያለበት ሰው የብርታትና የኃይል ምልክት አይደለም። ቢሆንም ግን ጳውሎስ የብርታትና የኃይል ምልክት ባይሆንም በታላቅ ክብር ተቀብለውት እንደነበረ ለገላትያ ሰዎች ያስታውሳቸዋል። እንዳትረሱ ምዕራፍ 1 ምዕራፍ 2 እና 3 አእምሯቸውን ለመያዝ ሐሳባቸውን ለማሸነፍ ነው የሚጽፈው። አሁን ግን ልባቸውን ለመማረክ በፍቅር ቋንቋ ነው የሚያወራቸው። ያኔ ወደ እናንተ ስመጣ ለመጀመሪያ ጊዜ ወንጌል የሰበኩላችሁ አጋጣሚ በሕመም ምክንያት ነበር ታስታውሳላችሁ ብሎ ይናገራል። ከዛ ቀጥሎ እንደውም ሲናገር ምን ይላል? ሕመሜ ለእናንተ ፈተና ቢሆንባችሁም እንኳን አልሰለቻችሁኝም አልተጸየፋችሁኝም። እንደውም አለ ነገር ግን እንደ እግዚአብሔር መልአክ እንደውም እንደ ራሱ እንደ ኢየሱስ ክርስቶስ ተቀበላችሁኝ ይላል። አካላዊ ድካምና ሕመም ቢኖርብኝም እንደ እግዚአብሔር መልአክ ተቀበላችሁኝ ብሎ ጳውሎስ ይናገራል። ወዳጆቼ ምናልባትም በዛ ዘመን የተቀበሉበት አቀባበል እያንዳንዱ አይሁዳዊ መሆነ አሕዛብ አንድ ሰው አካላዊ ድካም ወይም ደግሞ ሕመም ካለበት የመለኮት ቁጣ ወይም ቅሬታ አለበት ብሎ ያስባሉ። እሱን እንኳን አልፈው ነው ጳውሎስን የተቀበሉት። እና ጳውሎስ ልባቸውን ለማሸነፍ ልባቸውን ለመማረክ ነው እየተናገረ ያለው። አይ ላቭ ሂም። ከዛ ቀጥሎ ሲናገር ቁጥር 15 እና 16 እንደዚህ ብሎ ይናገራል። ለመሆኑ ያ ሁሉ ደስታችሁ የት ሄደ ይላችኋል? ቢቻላችሁ አይናችሁን እንኳን አውጥታችሁ እስክትሰጡኝ ድረስ የምትደርሱ እንደነበራችሁ መሰክርላችኋለሁ። እውነትን ስለነገርኳችሁ ጠላት ሆንኩባችሁን ይላል። በዚህ ቦታ ላይ አስቀድሞ ጳውሎስ ሕመም ያለው የአይን ሕመም ሊሆን እንደሚችል ከዚህ ቁጥር በመነሳት መገመት ይቻላል። ምክንያቱም አይኑን ለሚያመው ሰው ነው አይንህን አውጥቼ እስክትሰጠኝ ድረስ ልትል የምትችለው እንጂ አይኑን ለሚያመው ሰው እግሬን እሰጣለሁ አትሉም። ጳውሎስ ሕመም ወደ እናንተ ስመጣ ለመጀመሪያ ጊዜ ወንጌል የሰበኩላችሁ በሕመም ምክንያት ነበር ይላቸዋል። ይሄ ሕመም ምንድነው ሲባል ብዙ ሰዎች የሚስማሙት ቁጥር 15 እና 16 ላይ አይናችሁን አውጥታችሁ እስክትሰጡኝ ድረስ ትደርሱ እንደነበራችሁ እመሰክርላችኋለሁ ብሎ የሚለው ጳውሎስ ሕመሙ የአይን ሕመም ነው ብለው ብዙ ሰዎች መነሻ አድርገው የሚናገሩት ይሄንን ሐሳብ ነው። ዞሮ ዞሮ በእነዚህ ሁለት ቦታዎች ላይ በእነዚህ ሁለት ቁጥሮች ላይ ጳውሎስ የሚናገረው ነገር ምንድነው ብላችሁ ከጠየቃችሁኝ የገላትያ ሰዎች ለጳውሎስ የነበራቸውን ፍቅርና ክብር ጳውሎስ ይነግራቸዋል። በጣም ተወዱኝ ነበር፣
በጣም ደስተኛ ነበራችሁ። እንደ እግዚአብሔር መልአክ ለዛውም እንደራሱ እንደ ኢየሱስ ክርስቶስ ተቀበላችሁኝ ነበር። ጳውሎስ ማለት የቃሉ ትርጉም ትንሹ ማለት ነው። ታውቃላችሁ በሰውነቱ ትንሽ ደቃቃ ነው። ከአንድ ከተማ እንደውም ሲያስመለጡት በዘንቢል ላይ አድርገው ነበር ያሾለኩት። ታውቃላችሁ። ስለዚህ ጳውሎስ ከዘንቢል የማይተርፍ ሰው ነው። በዛ ላይ የታመመ ሰው ነው። ይሄ ሁሉ ሆኖ ሲያበቃ ግን አካላዊ ድካሙና ህመሙ እንዳይቀበሉት አልከለከላቸውም። ተቀብለውታል። ለዛው ሲቀበሉት እንደ እግዚአብሔር መልአክ እና እንደ ኢየሱስ ክርስቶስ ተቀብላችሁኝ ነበር ብሎ ይነግራቸዋል። ከዛ ቀጥሎ ግን ሲናገር እንደዚህ ይላል። የጳውሎስ አልቲሜት መልእክቱ እንደዚህ ነው። እውነትን ስለነገርኳችሁ ጠላት ሆንኩባችሁ ብሎ ይናገራል። የኔ ዋነኛው ሐሳቤ እናንተ ጥሩ ስሜት እንዲሰማችሁ አይደለም፣ እውነትን እንድታቁ ነው። የጳውሎስ አልቲሜት ኦብጀክቲቭ የገላትያ ሰዎች ጥሩ ስሜት እንዲሰማቸው አይደለም። ልክ ከብት ስታኩት ጭራውን እንደሚያነሳ ጳውሎስ በመልእክቶቹ ሰዎቹ በቃ ኪሊ ሊያረጋቸው፣ ሊያስቃቸው፣ ሊያስደስታቸው አይደለም። እውነት አርነት ያወጣል እንደሚል መጽሐፍ እውነትን ቢመራቸውም እንኳን ሰምተው ከተያዙበት ባርነት ነፃ እንዲወጡ የጳውሎስ አልቲሜት ዓላማ እሱ እንደሆነ ይነግራቸዋል። እውነትን ስለነገርኳችሁ ጠላቶች ሆንኩባችሁን ብሎ ይላል። በዚህ ዘመንም ታውቃላችሁ እውነት የሚያወሩ ሰዎች በተለይ የእግዚአብሔርን እውነት የሚያወሩ ሰዎች እንደ ጠላት የሚቆጠሩበት ነው። ከዛ በመቀጠል ቁጥር 17 ላይ ሐዋርያው ጳውሎስ ሲናገር የሐሰት አስተማሪዎችን ባህሪ እንደዚህ ብሎ ይነግራቸዋል። እነዚያ ሰዎች ይላቸዋል አይላቪማ ስማቸውንም አይጠራም። የሕግ አስተማሪዎች ማለት ነው። የሐሰት አስተማሪዎች ማለት ነው። በነገራችን ላይ በድሮ ዘመን የሐሰት አስተማሪ የሚባሉት የሕግ አስተማሪዎች ናቸው። አሁን ታሪክ ተቀይሮ የሕግ አስተማሪዎች የጸጋ ሰባኪዎችን የሐሰት አስተማሪ ብሎ ይፈርጃል። በቃ ጳውሎስ የሐሰት አስተማሪ የሚለው ጠቅላላ እዛ የሙሴን ሕግ ተሸክሞ የሚያወራውን ነው። አሁን ነገር ተቀይሮ ግሬስ ካልክ ከየጉድጓዳቸው ወጣው ሐሰተኛ ነው ብሎ ይፈርጀዋል። እና ትክክለኛ ስማቸው ተገኝቷል ገላትያ ላይ። እነዚያ ሰዎች አለ እነዚያ ሰዎች ወደ ራሳቸው ሊወስዳችሁ ይተጋሉ፣ ለበጎ ግን አይደለም። እናንተ ፍላጎታቸው እናንተን ከኛ ነጥለው የራሳቸው ማድረግ ነው ብሎ ይላቸዋል። የራሳቸው ማድረግ ነው እነዚያ ሰዎች የሚለው የሕግ አስተማሪዎች፣ የሐሰት አስተማሪዎች፣ እንደገና በባርነት እንድትያዙ የሚፈልጉ ሰዎች። የሕግ አስተማሪዎች ዋነኛ ባህሪ ጳውሎስ በገላትያ መጽሐፍ ምዕራፍ 4 ቁጥር 17 ላይ የሚናገረው እንደው ታውቃለህ። የሕግ አስተማሪዎችን በምን ታውቃለህ መሰለህ? የመጀመሪያው ባህሪያቸው ምን እንደሆነ ልንገርህ። የመጀመሪያው ባህሪያቸው የሽንገላ ፍቅር። የሽንገላ ፍቅር፣ የታይታ ፍቅር ማንም አይደርስባቸው። ረጅም ሰላምታ ማንም አይደርስባቸው። እንደ ፋርማሲ ባብ ነው ላይ ለሚጠመጠሙት። ግን ድንቡሎ አይቆረሱልም። ድንቡሎ በአፍጢም ድፍት ብትል የሚቆረስ ህይወት የላቸው። 3 ጊዜ ዘርግተው ጌታ ይባርክ ይለዋል። የመጀመሪያው የሕግ አስተማሪዎች ካራክተር ባህሪ ምንድነው ካልከኝ የሽንገላ ፍቅር ነው። ሁለተኛው ከፋፋይነት ነው። የሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጓችሁ ነው። ከፋፋይ ናቸው ብቻ አይደለም፣ አግላይ ናቸው፣ ቡድንተኛ ናቸው፣ ቅልስልስ ትዕቢተኛ ናቸው። ይሄ የሕግ አስተማሪዎች ካራክተር ነው። ቅልስልስ ትዕቢተኛ ትዕቢተኛ ናቸው እንዳትሉ ቅልስልስ ናቸው። ቅልስልስ ናቸው እንዳትሉ ትዕቢተኛ ናቸው። ቅልስልስ ትዕቢተኛ ናቸው ሲሉ ትሁት ይመስሉሃል ይሉሃል። ከፋፋይ ናቸው፣ አግላይ ናቸው፣ አግላይ ናቸው። በቃ ጠዋትና ማታ ስራቸው እነንትና ጋር አትሂዱ ነው። አግላይ ናቸው፣ ከፋፋይ ናቸው፣ ቡድንተኛ ናቸው። በቃ እና ይተጋሉል። ለበጎ ግን አይደለም ማለት ነው። እናንተን ከኛ ነጥለው የራሳቸው ሊያደርጓችሁ ነው ብሎ ጳውሎስ ይናገራል። ከኢየሱስ በላይ የሚቀኑት ለቡድናቸው ነው። የሕግ አስተማሪዎች ዋነኛ ካራክተራቸው ከፋፋይነት ነው። ከፋፋይነት ነው። ወዳጆቼ እግዚአብሔር በእኔ ብቻ አይደለም የሚሰራው፣ በጣም ብዙ የሚሰራባቸው አገልጋዮች አሉ። ስማ፣ ጆሮን አትድፈን። ያንተ ስራ አጣርተ መስማት ነው። አቤት ይሰማል ማውራው። አስተምሬክ ሳበቃ ሌላ ሰው ወደ አለመስማት ካደክ የስተት ትምህርት መገለጫ ነው። ከኔ ተመራችሁ ስታበቁ ሌላ ሰው የመስማት አፒታይት ከሌላችሁ አንዱ የስተት ትምህርት መገለጫ ሌላ ሰው ወደ አለመስማት መጽሐፍ በትምህርታቸው ጆሮአቸውን አደነቆሯቸው ይላል። ይቆልፈዋል። በቃ ሌላ ሰው አሰማ፣ እነሱ ብቻ ነው መስማ አሰማ፣ መጽሐፉንም አሰማ፣ እነሱ ብቻ ዘግተዋል። በቃ ምን ሆነ ነው አንተ? ከኔ በፊትም አገልጋዮች ነበሩ፣ ከኔ በኋላም ይኖራሉ። አቤት እንደ ሙጋቤ እስክንንቀጠቀጥ መድረክ ላይ የምንቆምበት ምክንያት የለም።
የተወሰነ ጊዜ ታስተምራለህ፣ ለሚቀጥለው ትውልድ ሰጠህ። ጥግን ይዘህ መጽሐፍ እየጻፍክ ታስታርቃለህ። ተው ትላለህ። ቁጥር 18 ጳውሎስ ሲናገር እንደዚህ ይላል ለበጎ እስከሆነ ድረስ መቆርቆር መልካም ነው ይላል። ያውቃቸዋል፣ በጣም ተቆርቋሪ ናቸው። የሕግ አስተማሪዎች ለሃይማኖታቸው በጣም ተቆርቋሪዎች ናቸው። ለበጎ እስከሆነ ድረስ መቆርቆር መልካም ነው ይላል። ምክንያቱም ለመጥፎ መቆርቆር አለ። የአባቴ ቤት ይለዋል። ምንድነው ይሁዳ ያለው? ይሄ ተሽጦ ለብዙ ድሆች፣ ዮሐንስ እንደዛ ሌባ ስለነበር ነው። እና ስታዩት በቃ ይሄ ለድሆች በልዩ ሁኔታ ልቡ ላይ ያሉ ይመስላሉ። እጁን ወጭት ውስጥ ጨምሮ ስለሚያደርግ ነው። እና ለበጎ እስከሆነ ድረስ መቆርቆር መልካም ነው አለ። ይሄ ግን አለ እኔ ስኖር ብቻ ሳይሆን ሁሌም ነው መሆን ያለበት። የሕግ አስተማሪዎች ተቆርቋሪነታቸው ኮንሲስተንስ የለውም፣ ሲዝናል ነው፣ ከጥቅም ጋር ብቻ መሄድ ነው። ኢፍ ኤንድ ኦንሊ ኢፍ እነሱ ኪስ ውስጥ የሚገባ ነገር ካለ ብቻ ተቆርቋሪ መስለ ከዛስ they don't care። በተለይ የሕግ አስተማሪዎች ደግሞ ከሚጠፋው ሰው በላይ የሚጠፋው ገንዘብ ያስጨንቃቸዋል። እና አለ ለበጎ እስከሆነ ድረስ መቆርቆር መልካም ነው ማለት መሰላችሁ? እዛ ተቆረቆርኩ ብለህ ስታበቃ በዛ ጉዳይ ምክንያት ለአንተ የምታመጣው ኢንተረስት ከሌላ ጥሩ ነው። መሰላል ለመውጣት አለው ልዩ ብላቴላውን ጨብጦ የታችሁን ረግጦ እንደገና ወደ ላይ መንጠራራት እንደሚባለው ለበጎ ካልሆነ ግን መጥፎ ነው። ከቁጥር 19 እስከ 20 አሁን ወዳጆቼ ጳውሎስ ለገላትያ ሰዎች ዋንኛ በእነዚህ ቁጥሮች ጳውሎስ የሚነግራቸው ዋንኛ ጉዳዩ ምንድነው? ከዚህ በፊት በነበሩት ቁጥሮች በጠንካራ ቃላት በጠንካራ የመከራከሪያ ነጥቦች አእምሯቸውን ለመማረክ ሐሳባቸውን ለማሸነፍ ነው የጻፈው። አሁን እነዚህ ነገሮች ግን ጳውሎስ የሚያወራው ልባቸውን ለመማረክ ነው። እንዳትረሱ። ቁጥር 19 እስከ 20 ጳውሎስ እንደዚህ ይላል። የምወዳችሁ ልጆቼ ሆይ ኢየሱስ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለናንተ እንደገና ምጥ ይዞኛል። ስለናንተ ግራ በመጋባት ተጨንቄያለሁ። በመልካም ቃል እንደገና ባወራችሁ ምንኛ ደስ ባለኝ ብሎ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ጳውሎስ ልጅ የመውለድን ጭንቀት እንዴት ሊረዳው እንደቻለ ባይገባኝም መንፈስ ቅዱስ እንደገለጠለት ግን አስባለሁ። እንደገና ምጥ ይዞኛል፣ ክርስቶስ በእናንተ ውስጥ እስኪቀረጽ ድረስ ምጥ ይዞኛል ብሎ ልክ አንድ ሴት ልጅ ልትወልድ ስትል ህመሟ ጭንቀቷ ከፍተኛ እንደሆነ በዛ ሐሳብ በመጠቀም ጳውሎስ ይናገራል። በተለይ በዚህ ቦታ ያላችሁ አገልጋዮች ክርስቶስ በውስጣችሁ እስኪቀረጽ ድረስ ምጥ ይዞኛል የሚለው ንግግሩ አገልግሎቱን ለመቀጠል የወሰነውን ድንቅና ቆራጥ ውሳኔ የሚናገር ሐሳብ ነው። አላቆመውም። ኢየሱስ በውስጣችሁ እስኪቀረጽ ድረስ ምጥ ይዞኛል ብሎ የሚናገረው ይሄውን ውስጥ ያለው ጭንቀት ውስጥ ያለውን ይሄንን ጉዳይ አልተውም። ተቃውሞ ስለተነሳ ምተው ጉዳይ አይደለም። ኢየሱስ በውስጣችሁ እስኪቀረጽ ድረስ አገልግሎቴ ለመቀጠል ቁርጥ ውሳኔ ወስኛለሁ እንደማለትም ነው። ከዛ በተረፈ ወዳጆቼ ጳውሎስ ገላትያ መጽሐፍ ምዕራፍ 4 ከቁጥር 19 እስከ 20 የሚናገረው የአንድን ቤተክርስቲያን የብስለት ልክ ነው። የብስለት ልክ ነው። የቤተክርስቲያን የብስለት ልክ ቁጥር አይደለም። እደግመዋለሁ። የቤተክርስቲያን የብስለት ልክ ቁጥር አይደለም። የቤተክርስቲያን የብስለት ልክ መንፈሳዊ ስጦታን መለማመድ አይደለም። የቤተክርስቲያን የብስለት ልክ የመጽሐፍ ቅዱስ ዕውቀት ብዛት አይደለም። አያስፈልጉም ማለት አይደለም። ነገር ግን የቤተክርስቲያን የብስለት ምልክት ወዳጆቼ ሀብታምም አይደለም። በቤተክርስቲያን ውስጥ ያሉት ሀብታሞች መጠን የቤተክርስቲያኑን እድገትና ብስለት አያሳዩም። ዋናው የቤተክርስቲያን ብስለት ልክ የባለስልጣን ብዛት መገኘቱ፣ ህንፃው፣ ቴሌቪዥኑ ምናምን አይደለም። በዛ ቤተክርስቲያን ውስጥ ያሉ ሰዎች ክርስቶስን ማሳየታቸው። የተስማማ ሰው ብቻ ያጨበጭባል። የቤተክርስቲያን ጻፉ ይኸውላችሁ እድገት የጤናማነት ምልክት አይደለም። እንደዛ ቢሆን ኖሮማ ካንሰርም ያድጋል። ግን ጤናማ አይደለም። በቁጥር ማደግ የጤናማነት ምልክት አይደለም። ብዙ ታዋቂ አርቲስቶች እዚህ መሰብሰባቸው የጤናማ ቸርች ምልክት አይደለም። በእኛ ቤተክርስቲያን ውስጥ የሚያመልኩ ሀብታም ሰዎች መብዛታቸው ጤናማነታችን አያሳይም። ትልልቅ ኮንስትራክሽን መገንባታችን፣ የቴሌቪዥን ፕሮግራም መኖሩ፣ በቃ ኦቨርፍሎ ምናምን ብለን በስክሪን ምናምን አገር ማስጨነቃችን የጤናማነት ምልክት አይደለም። ሰዎቹ
በባህሪያቸውና በህይወታቸው ኢየሱስን ማሳየት ይችላሉ የሚለው ጉዳይ ነው የጤናማነት ምልክቱ ማሳያው እንጂ የአንድ ቤተክርስቲያን እድገት በቤተክርስቲያን ውስጥ ያለው ሰው ቁጥር ወይም ውጪ የሚቆመው የመኪና አይነትና ብዛት አይደለም። ይሄን በጣም ማወቅ ያለብን ይመስለኛል። በተለይም ደግሞ የመጋቢዎች ዋነኛ ተልእኮ የቤተክርስቲያንን ሰዎች ቁጥር መጨመር ሳይሆን የቤተክርስቲያን ዋነኛ ተልእኮ የመጋቢዎች ዋነኛ ተልእኮ ሰዎች ክርስቶስን እንዲመስሉ ማድረግ ነው። እናንተ ክርስቶስን እስክትመስሉ ድረስ ምጥ ይዞኛል። አሁን እንደዚህ ነው። ወደ እኔ ተመልከቱ። ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 20 ጳውሎስ በዋነኛነት በጠንካራ የፍቅር ቃላት የገላትያ ሰዎችን ልብ ለመማረክ የሚጽፋቸው ቁጥሮች ናቸው። በእነዚህ ቁጥሮች ውስጥ በተለይም ደግሞ በዚህ ቦታ ሲናገር ምንድነው የሚለው? ታዲያ ወደዛው ደካማና ወደማይጠቅም ትምህርት እንደገና ትመለሳላችሁ ብሎ ይነግራቸዋል። ምክንያቱም የሕግ አስተማሪዎች ምንድነው እያደረጉ ያሉት? በጸጋ የዳኑትን ሰዎች በክርስቶስ ኢየሱስ አምነው እንዳትረሱ ይሁኝ ነኝ። በገላትያ ቤተክርስቲያናት ውስጥ የተነሳው አንዱ ማንኛው ጥያቄ ምንድነው? አይሁድ ክርስቲያኖች በቤተክርስቲያን ውስጥ ፈርስት ክላስ ሲቲዝን ቢዝነስ ክላስ ራሳቸውን አድርገው አሕዛብ ክርስቲያኖችን ደግሞ ሰልቫጅ ክርስቲያን ሰከንድ ሃንድ ክርስቲያን አድርገዋል። ለዚህ ደግሞ እንደ ዋነኛ መጠቀሚያ ያደረጉት የሙሴን ሕግ ነው። ስለ ጳውሎስ መጥቶ ገላትያ መጽሐፍ ምዕራፍ 4 ላይ ይላል ከእንግዲህ በኋላ ልጅ እንጂ ባሪያ አይደለም ይላል። ሕጉ ሞግዚት ነው ይላል። ሕጉ ሞግዚት ከሆነ ወላጁ ሌላ ነው እያለ ነው። ሕጉ ሞግዚት ከሆነ ወላጁ የተስፋ ቃል ነው እያለ ነው። ከዛ በኋላ ነው ይስሐቅ ወይስ እስማኤል፣ ሳራ ወይስ አጋር ብሎ ይመጣላቸዋል። አጋር ከመጀመሪያም የነበረች አይደለች፣ በመካከል የገባች ነች። አጋር እንደተባረረች ልክ እንደዛ ታውቃላችሁ አይደል? በደንብ አድርጋችሁ ስሙኝ። ሳራ ነበረች፣ አብርሃም ነበር። ከዛ መጣችና አጋር ገባች። ከዛ እስማኤል ተወለደ። ኦኬ። እግዚአብሔር ነበረ፣ አብርሃም ነበረ፣ በመካከላቸው የተስፋው ቃል ነበረ። እስማኤል እና አጋር ከአብርሃም ቤት የተባረሩት ይስሐቅ ጡት የጣለ ቀን ነው። ይስሐቅ የተስፋው ቃል ነው። ይስሐቅ ሲመጣ እስማኤል ወጣ። ኢየሱስ ሲመጣ ሕግ ወጣ። የገባው ሰው ቃል ዘፍጥረት ላይ እየተደረገ ያለው ነገር ድራማ አይደለም ወዳጆቼ። እስማኤል ገርፋችሁት ልጅ አታረጉትም። ያላችሁ አማራጭ ማባረር ነው ብያችኋለሁ። ቆይ ላሳያችሁ። ይስሐቅ አብርሃም አባቱ ሲሰዋው ትዝ ይላችኋል። አብርሃም እኮ ይስሐቅን ወደ ተራራ ወስዶ ሲያስተኛው በትንሹ መጽሐፉን ስታጠኑት እድሜው ከ23 እስከ 28 ዓመት ነው። ሕፃን ልጅ አይደለም። መሰዊያው ላይ የተጋደመው ጎረምሳ ነው። ሽማግሌ አባቱን ገፍትሮት ሊሄድ ይችላል። ሄሎ ራሱን በፈቃደኝነት ነው መሰዊያው ላይ የዘረጋው። ይሰማሃል? ኢየሱስም ራሱን በፈቃደኝነት ላይ ነው መስቀል ላይ የሰጠው። ይስሐቅ እዛ ጋር እየተከናወነ ያለው በህይወቱ ሊመጣ ያለው ጉዳይ ጥላ ነው። ጳውሎስ እስማኤል ወይስ ይስሐቅ ይላቸዋል። ሳራ ወይስ አጋር ብሎ ቀጥሎ የሚላቸው ይህንን ነው። ግን እንድታቁ የሚገባው ጉዳይ እንደዚህ ነው። ከእግዚአብሔር ጋር ያላችሁን ግንኙነት በስራ ላይ እመሰርታለሁ ካላችሁ ያ የባሪያ ሜንታሊቲ ነው፣ የልጅ አይደለም። እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። ለዚህ ነው በነገራችን ላይ ጳውሎስ እያለ ያለው ባሪያ መሆን ትፈልጋለህ ነው ባጭረማ። እንደገና በባርነት ወጥመድ መያዝ ትፈልጋለህ ይላል ጳውሎስ። ባሪያ መሆን ትፈልጋለህ ቢባል ማንም ሰው አልፈልግም ነው የሚለው። ግን ዓለሙ ሁሉ በተለይ ኢትዮጵያ ሁሉ በዚህ ሜንታሊቲ ተይዟል። ሰርቼ ከእግዚአብሔር ጋር ግንኙነት መሰርታለሁ የሚል እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። ባሪያ ያለው ጌታ ነው፣ ልጅ ያለው አባት ነው። እመነኝ፣ ወራሽ የሚሆነው ልጅ ነው፣ ባሪያ አይደለም። ባሪያ ደሞዙን ይዞ ውልቅ ነው የሚለው። ውርስ በተስፋ ቃል እንጂ በስራ አይመጣም፣ በኑዛዜ ነው። ስለዚህ ሰርተ ትገባለህ የሚሉ ሰዎች ዘላለምን ብትሰራ ደግሞ በእግዚአብሔር ፊት ተቀባይነት ማግኘት አትችልም። እውነቴን ነው የምነግርህ። እግዚአብሔርን አርክተ ማርካት አትችልም። ሰው በስራ ከእግዚአብሔር ጋር ግንኙነት መሰረታለሁ ካለ ፎርኤቨር። ለዚህ ነው ሁሌ እነግራቸዋለሁ፣ ክስ ከተጀመረ የክስ ቻርጅ የማይሰጠው ሊቀ ካህን አይደለም ዱርዬ፣ ሁሉም ከጫት ቤት እስከ ቤተ መቅደስ ፓስተር የፈለከው የክስ ቻርጅ ይሰጠዋል ነው የሚባለው። ልዩነቱ ሲያመነዝሩ የተገኙና
በከፍተኛ ኤክስሬ የታዩ ናቸው። አመንዝራለች አሉ ከናንተ መካከል አላቸው። ጌታ ደግሞ ስካን ያደርጋል። ሰው ፊትን ያያል፣ እኔ ግን ልብን ያያለሁ አለ። አሸውድም ማለት ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል። ማጠቃለያ በዚህ ዘመን ሰዎች በክርስቶስ ኢየሱስ ካመኑ በኋላ መዳናቸው ዋስትና እንደሌለው መናገር የወንጌል ጠላትነት ነው። ታዲያ ስለ ዳንን እንደፈለግን ኑር ማን አለ? ማንም አላለም። ኑሮ ለመስቀሉ ፍቅር ምላሽ ነው። ምን ማለት ነው? ባጫራማኛ ላስረዳ። አይ ላቭ ዩ ስትልህ የሆነች ልጅ ምን የምትለው አንተ ትላለህ? አትልም። አይ ላቭ ዩ አይ ላቭ ዩ ባክ አይ ላቭ ዩ ሞር ነው የምትለው። ልክ እንደዚህ ነው። ጌታ መስቀል ላይ አይ ላቭ ዩ ብለዋል። ሰምተሃል? ከዚህ በኋላ አሁን አይ ላቭ ዩ ሳትለው መዋል አትችልም። ወድሃለሁ። ስለዚህ ኑሮ ለመስቀሉ ፍቅር ምላሽ ነው እንጂ ከእግዚአብሔር ጋር ግንኙነት የመመሰረት ምክንያት ሊሆን አይችልም። በፍጹም አይችልም። ደግሜ እነግራችኋለሁ። ይሁን እኔ አንድ ልጅ አሳዳጊ የበደለው ልጅ ነው ብላችሁ አስቡ። ተውት። አባቱ ጫማና ካልሲ የማይገዛለት ከዚህ በታች ቁንጣ የማያረግ ውሃ ዝም ብሎ እንዲህ የሚያረግ ልጅ ይዩትና ይገርማል። አባቱ ሱሪም ባይገዛለት ጃኬትም ባይገዛለት አፍንጫው ግን አባቱን ነው የሚመስለው። ልጅነት በሱሪና ጃኬት ሳይሆን በመወለድ ነው። አሁን ስማ፣ ልጅ የሚታዘዘው ከፍርሃት የተነሳ አይደለም፣ ስለ ፍቅር ነው። ልዩነቱ እሱ ነው። አሁን አንተ እማትቅመው እንዳትቅም የሚል ሕግ ስለተሰጠ አይደለም። እንዳታጨስ ነግሬሃለሁ። እንደዚህ የማያስከው ሰው ዝዋይ ሲደርስ ያረግዛል። እንደዚህ በሕግ አንቀ ያዝከው አካባቢው ምቹ ሲሆንለት ያብዳል። አዲስ እብድ ነው የሚሆነው። በቃ አዲስ እብድ ይሆናል። ጌታ ምስክር፣ አዲስ እብድ ነው የሚሆነው። እውነቴን ነው። ለዚህ ነው በጴንጤ ቤት ኖረው ጴንጤ መስለው ዘኪዮስ አሁን ወጣ ዛፍ ላይ ኢየሱስን አየና ዘኪዮስ ናውረ ፈናገባለዋል ኢየሱስ ወታደር ነኝ እያሉ 17 ዓመት 18 ዓመት ኖረው ልክ ዩኒቨርሲቲ ሲገቡ ሄክታር ጫት ይዘው ወላጆቻቸው ደቅነውባቸው ነው ጴንጤ ያደረጓቸው። ስለዚህ ትንሽ ስፔስ ሲያገኙ ሄክታር ጫት ነው የሚይዙት። የህግ እንደዛ ነው የሚያደርግ። ደቅነ እንደዚህ ሲገባ ግን የምትታዘዘው ከፍቅር የተነሳ እስቲ በደንብ አርግና አሜን በል። በቃ አለቀ። የሆኑ ሰዎች ያሙናል፣ የሆኑ ሰዎች ይሰድቡናል። የሆነ ተቃዋሚ ፈርታ አይደለም የምትቀደሰው። በቅድስና የምትኖረው ተቃዋሚ ፈርታ ሳይሆን የወደደን እሱን ወደኸው ከፍቅር የተነሳ መተው ያለብን ተታቆጭ። በቃ አሜን ነው ወይ? በቃ ስለዚህ እንዳረሳ ወራሹ ባሪያ አይደለም ልጅ ነው። እንዲህ ብለህ ጻፍ። ከጸጋ ወደ ሕግ መመለስ ከልጅነት ወደ ባርነት መውረድ ነው። ከልጅነት ወደ ባርነት መውረድ ነው። አንድ ነገርም ብነግራችሁ የሕግ አስተማሪዎች የሲኦል መንገድ አጉራ ጎዳና ጠራጊዎች ናቸው። ታውቃላችሁ? የሕግ አስተማሪዎች በጣም ቀንበር የሚጭኑባችሁ ለምንድን ነው? ለነሱ ክብር እንድታመጡ ነው። በቃ እንደዛ ቀጥለ እንዲህ ብለህ ጻፍ። ወደፊት መሄድ ሳይሆን ወደ ኋላ መመለስ ነው። ከጸጋ ወደ ሕግ መመለስ ወደፊት መሄድ ሳይሆን ወደ ኋላ መመለስ ነው። በአጭር አማርኛ ምን ማለት ነው? ሌዊ ካደገ በኋላ ሞግዚት አምጡልኝ፣ ልብስ ይቀይርልኝ፣ ጡጦ ይትከልልኝ፣ ሰውነቴን ይጠብልኝ። ማናው ከናንተ መካከል ሞግዚት ሰውነቱን የሚያጥበው ባልሽ ሞግዚት ቅጠሪልኝና ሰውነቴን ልታጠብ ካለ ወደ እናቱ ነው መመለስ ያለብሽ። ሕጉ አለ ሞግዚት ነው አለ። ሞግዚት ወዳጆች፣ የሞግዚት ስራው ወላጅ እስኪመጣ መጠበቅ ነው። ነው አይደለም? ወላጁ ከመጣ በኋላ ሞግዚት የት ነው የሚይዘው? ዳር ነው የሚይዘው።
በቀደም ሐዋሳ ነግሬያቸዋለሁ። ለምሳሌ እኔ አሁን እዚህ ነው ያለው፣ ዶይ እዚህ ነው ያለችው። ሞግዚቷ ሜላላን እያሽከረከረቻት ሜላላ ቁብድቅ ስትል ቁጭ በይ፣ ወጣለሁ ስትል ግቢ ታይ ነግሬሻለሁ ምናምን ትላለች። በቃ አሁን ሜላላ ነፃነት የሞግዚቷ ነው። ልክኛ ስንሄድ ሞግዚቷ በዛው አቅም ታይ አትልም፣ ራስሽ ታይ ነው የምለው። ወላጅ ነው አሁን የመጣው፣ ፋዘር መጥቷል። ህግ ሞግዚት ነው። ታው ሲል ነበር፣ ታው ሲል ነበር። አሁን ወላጅ መጣ። ወላጅ ከመጣ በኋላ ሞግዚት ምንድን ነው የሚይዘው? ጥግ ነው የሚይዘው። አሁን ወላጅ ከመጣ በኋላ አይ ሞግዚት ይቀጥላል ነው ግብግቡ። እሺ በሌላ አማርኛ ልጨርስ። እቺ ስሙ በሌላ አማርኛ ህግ የተጨመረ ነው። የተስፋው ቃል ግን ከቀድሞም የነበረ ነው። ህግ የተጨመረ ነው። የተስፋው ቃል ግን ከቀድሞም የነበረ ነው። ህግ በመካከለኛ እጅ የተሰጠ ነው። የተስፋው ቃል ግን ለአብርሃም ሲሰጠው በእግዚአብሔርና በአብርሃም መካከል ምንም መካከለኛ አልነበረም። ህግ የተሰጠው በጊዜያዊነት ነው። የተስፋው ዘር እስኪመጣ ድረስ ነው። ይኸው አሁን ተመልከት። በእግዚአብሔር ፊት ሞገስና ተቀባይነት ለማግኘት መመኪያ የምታደርገው ህግን ከሆነ ህጉ የተሰጠው በመካከለኛ እጅ ነው። ያም እግዚአብሔር ህጉን ለመላክ ለሙሴ ለእስራኤል ህዝብ ሰጣቸው። ስለዚህ የግድ ሰው በእግዚአብሔር ፊት ተቀባይነት ለማግኘት መመኪያ የሚያደርገው ህጉን ከሆነ የግድ በሱና በእግዚአብሔር መካከል ካህንና መልአክ ሊኖር ግድ ነው። ሰው ግን በእግዚአብሔር ፊት ተቀባይነት ለማግኘት መመኪያ የሚያደርገው እምነትን ከሆነ በእግዚአብሔርና በአብርሃም መካከል አብርሃም አመነ እምነቱ ጽድቅ ሆነ ተቆጠረ ሲባል ሊቀ ካህን የለም፣ መልአክ የለም። ዘፍጥረት 15 ላይ ያወሩት እግዚአብሔርና አብርሃም ብቻ ናቸው። ጻፉ እንደዚህ ብላችሁ። ለመጽደቅ መመኪያ የምታረገው ህግን ከሆነ ለመጽደቅ መመኪያ የምታረገው ህግን ከሆነ በራስህ ላይ እርግማን ታመጣል። የህጉ ዓላማ አዳኝ እንደሚያስፈልግህና አቅም እንደሌለህ መናገር ነው። ለመጽደቅ መመኪያ የምታረገው ህጉን ከሆነ በራስህ ላይ እርግማን ታመጣል። ለመጽደቅ መመኪያ የምታረገው የአብርሃምን እምነት ከሆነ የአብርሃምን በረከት ታገኛል። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እደግመዋለሁ፣ አይኔ ውስጥ ይሁን። አብርሃምን ያጸደቀው እምነቱ አይደለም። ዶንት ፎርጌት። አብርሃምን ያጸደቀው እምነቱ አይደለም። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮለት ነው ያጸደቀው። ይሄም ቢሆን አብርሃም አመነ፣ እምነቱን ጽድቅ ሆኖ ተቆጠረለት። ልክ ነው። ግን ይሄም ቢሆን አብርሃምን ያጸደቀው እምነቱ አይደለም። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ነው ያጸደቀው። አጽዳቂ ራሱ ሰው ራሱን በእግዚአብሔር ፊት ትክክል ሊያደርግ አይችልም። እግዚአብሔር ነው ልክ ነህ ሊለው የሚችለው። ልክ ነህ ሊለው የሚችለው እግዚአብሔር ነው። ሰው ሽንፍላ በለው ጸርቶ አይጸዳም፣ ታጥቦ አይጠራም። ልክ ነህ ሊለው የሚችለው እግዚአብሔር ነው። ወዳጆቼ የዳናችሁበት እምነት ድንቅ ነው። ሸራ ቤት ውስጥ አዳራሽ ውስጥ ስለተቀበላችሁት ብዙ ሰው ስለማይቀበለው ስላልተስማማ አጃቢ ስለሌለው ፋይናንስ ስለሌለው የዳናችሁበት እውነት እንዳይወርድባችሁ እንደገና ዳግመኛ ወደ ኋላ ሄዳችሁ በባርነት ቀንበር እንዳትያዙ የዳናችሁበት እውነት ድንቅ ነው። አይታችሁታል። መስቀሉ ላይ እግዚአብሔርን ያረካው ውበት አይኖቻችሁ ተከፍቶ አይታችሁታል። ዝም ብላችሁ አይደለም እጃችሁን አንስታችሁ ጌታ ኢየሱስን እንደ ግል አዳኛችሁ አርጋችሁ የተቀበላችሁት። መንፈስ ቅዱስ ውስጣችሁን ስላበራው ነው። እውነቴን ነው የምላችሁ። ከእናንተ በላይ ሃይማኖተኛ አልነበረም። ከእናንተ በላይ ለእምነቱ ተቆርቋሪ አልነበረም። ያንን ሁሉ አጀባ የተዋችሁት መንፈስ ቅዱስ ስለሰበካችሁ። እስቲ አሜን በሉ። ከዚህ እውነት ከወደቃችሁ የዘላለምን ሕይወት ሚስት ታደርጋላችሁ። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት።